በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የአቤጊያ ቲዩብ ቤተሰቦች እንደምን ቆያችሁ? ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅና ድንቅ ከሆኑት ከጌታችን ከዘጠኙ አበይት በዓላት መካከል አንዱ ስለሆነው ስለ በዓለ ጰራቅሊጦስ ዙሪያ በጥልቀት እንነጋገራለን። ጰራቅሊጦስ የሚለው ስም ሲጠራ በክርስቲያኖች ልብ ውስጥ ትልቅ ተስፋ፣ መጽናናትና መንፈሳዊ ኃይል ይፈጠራል። ጰራቅሊጦስ ማለት የግሪክ ቃል ሲሆን ቀጥተኛ ትርጉሙም የሚያነጻ፣ የሚያጸናና የሚያረጋጋ ማለት ነው። ይህ በዓል መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ሐዋርያት የገባውን ቃል የፈጸመበት፣ መንፈስ ቅዱስ በኢየሩሳሌም በማርቆስ እናት በቅድስት ማርያም ቤት በተሰበሰቡት ቅዱሳን ሐዋርያትና ደቀ መዛሙርት ላይ በኃይል የወረደበትን ታላቅ ዕለት ነው። ይህ በዓል በቅዱሳት መጻሕፍት ዘንድ በዓለ ሃምሳ ወይም ጰስጠቆንጤ ተብሎም ይጠራል። ጌታችን ከሙታን ተለይቶ በተነሳበት ከብርሃነ ትንሣኤው በኋላ በ50ኛው ቀን እንዲሁም ወደ ሰማይ በክብር ካረገ ከ10 ቀን በኋላ የተፈጸመ ድንቅ የእግዚአብሔር ምስጢር ነው። በዚህ ቪዲዮ ውስጥ የበዓሉን ታሪካዊ አመጣጥ፣ በጥንት የኪዳን የነበረውን ምሳሌነት፣ መንፈሳዊ ምስጢራትና ትርጉሙን በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለ40 ቀናት ያህል ለሐዋርያት በተለያየ ጊዜና ስፍራ እየተገለጠ ስለ እግዚአብሔር መንግሥት ምስጢር አስተማራቸው። በደብረ ዘይት ተራራም በክብር ወደ ሰማይ አረገ። አንድ ታላቅ ቃል ኪዳንና ትእዛዝንም ሰጣቸው። የአባቴን ተስፋ ቃል እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ የሚል ነበረ። ቅዱሳን ሐዋርያት የጌታችንን ቃል አምነው በጽኑ ተስፋ ወደ ኢየሩሳሌም ተመለሱ። ያረፉትና የተሰበሰቡትም በማርቆስ እናት በቅድስት ማርያም ቤት በጽርሐ በጽዮን አዳራሽም ነበረ። እዚያም ቅዱሳን ሐዋርያት፣ ቅዱሳት አንስትና የጌታ እናት ቅድስት ድንግል ማርያም በአንድነት ነበሩ። ቁጥራቸውም በአጠቃላይ 120 የጌታ ቤተሰቦች ነበሩ። እነዚህ 10 ቀናት ከዕርገት እስከ ጰራቅሊጦስ ያሉት ቀናት ለሐዋርያት የፍርሃት፣ የፈተና ነገር ግን የጽኑ ተስፋ ቀናት ነበሩ። አይሁድን በመፍራት የጽርሐ ጽዮንን በሮች ዘግተው ነበረ። ነገር ግን ልባቸው በጸሎት በፍቅርና በአንድነት የጸና ነበረ። የጌታን የተስፋ ቃል በመጠባበቅና ቀንና ሌሊት ይማጸኑ ነበረ። ይህ የሐዋርያት ቆይታ ለእኛ ለዛሬዎቹ ክርስቲያኖች ጥልቅ መንፈሳዊ ትምህርት ይሰጠናል። የእግዚአብሔር የጸጋ ኃይል ለመቀበል ፍቅር፣ ፍጹም አንድነትና ጽኑ ጸሎት እንደሚያስፈልግም ያስገንዝበናል። መለያየትና ክፋት ባለበት ቦታ መንፈስ ቅዱስ አያድርም። በመሆኑም ሐዋርያት በአንድ ልብ መሆናቸው ለመንፈስ ቅዱስ መውረድ ቀዳሚው መንገድ ነበረ። የበዓለ ሃምሳ ቀን በደረሰ ጊዜ ሐዋርያት ሁሉ በአንድ ልብ ሆነው በአንድ ስፍራ ተሰብስበውም ነበረ። ድንገት እንደሚወርድ ኃይለኛ አውሎ ነፋስ ያለ ድምፅ ከሰማይ መጣ። ተቀምጠውም የነበረውንም ቤት ሙሉን ሞላው። እንደ እሳት የተከፋፈሉ ልሳኖችም ታዩአቸው፣ በእያንዳንዳቸውም ላይ አረፉባቸው። በዚያን ጊዜ ሁሉም በመንፈስ ቅዱስ ተሞሉ። መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ቋንቋዎች መናገር ጀመሩ። ይህ እጅግ ድንቅ ተአምር ነው። መንፈስ ቅዱስን በሐዋርያት ላይ በወረደ ጊዜ 3 ዋና ዋና ተአምራት ተፈጽመዋል። አንደኛው ተአምር የኃይለኛው ነፋስ ድምፅ ነው። ይህ ነፋስ በኃይል የሚነፍስ የመንፈስ ቅዱስን የማይታይ ነገር ግን ዓለምን የመለወጥ ክፋትን የማስወገድ ኃይል የሚያሳይ ነበር። የጽርሐ ጽዮንን ቤት ብቻ ሳይሆን የሐዋርያትንም ማንነት በሙሉ የለወጠ ነበር። ሁለተኛው ተአምር የእሳት ላንቃዎች መታየታቸው ነው። መንፈስ ቅዱስ በእሳት አምሳል ወረደ። እሳት ያቀልጣል፣ ያጠራል፣ ያበራል። ሐዋርያትን የፍርሃትና የጥርጣሬ ስሜት አቅልጦ አጠፋው። ልባቸውም በእግዚአብሔር ፍቅር አቀጣጠላቸው። ከዚህም በላይ በራሳቸው ላይ እንደ አክሊል በመቀመጥ የክህነትን ሥልጣን ሰጣቸው። ሦስተኛው ዋነኛው ተአምር በተለያዩ ቋንቋዎች በልሳናት መናገር ጀመሩ። በዚያን ጊዜ በኢየሩሳሌም ከተማ ከዓለም ዙሪያ የመጡ አይሁድና ወደ አይሁድ እምነት የገቡ የውጭ አገር ሰዎችም ነበሩ። ሐዋርያት መንፈስ ቅዱስ እንደሰጣቸው መጠን በሌሎች ቋንቋዎች መናገር ጀመሩ። ድንገት የገሊላ ሰዎችና አሳ አጥማጆች የነበሩት ሐዋርያት የፓርቴን፣ የሜዶን፣ የኢላማጢን፣ የሮምንና የሌሎችንም ሀገራት ቋንቋዎች አቀላጥፈው ሲናገሩ ሲሰሙ ሕዝቡ ሁሉ በታላቅ ድንጋጤና መገረም ተሞላ። አንዳንዶቹም የጉሽ ጠጥተው ይቀባጥራሉ ያሉም ነበረ። ይህ ድንቅ ተአምር የሰው ልጅ በጥንት ዘመን በናምሩድ ስህተት በባቢሎን ግንብ ምክንያት የተበታተነና የተለያየበትን ቋንቋ እግዚአብሔር በመንፈስ ቅዱስ አማካኝነት መልሶ አንድ ያደረገበትና በፍቅር ያስተሳሰርበት ታላቅ ምስጢር ነው። ከዚህ ታላቅ ክስተት በኋላ የሐዋርያት ፍርሃትና ድንጋጤ ሙሉ በሙሉ ተወገደ።
የጽርሐ ጽዮን ዝግ በሮች በኃይል ተከፈቱ። ቀድሞ በፈሪነቱና ጌታውን 3 ጊዜ በመካዱ የሚታወቀው ቅዱስ ጴጥሮስ አሁን በመንፈስ ቅዱስ ኃይል ተሞልቶ በድፍረት በአይሁድ ፊት በመካከላቸው ቆመ። ድምፁን ከፍ አድርጎ ስለ ጌታችን ኢየሱስ ክርስቶስ ስቅለት፣ ትንሣኤና ዕርገት በብሉይ ኪዳን ትንቢት እያስደገፈ መሰከረ። ይህ የስብከት ኃይል በመንፈስ ቅዱስ የተደገፈ ስለነበረ የሰሚዎቹን ልብ እጅግ ወጋቸው። ወንድሞቻችን ሆይ ምን እናድርግ ብለው በጭንቀት ጠየቁት። ቅዱስ ጴጥሮስም ንስሐ ግቡ፣ ኃጢአታችሁንም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። በዚያን ዕለት የእግዚአብሔር ቃል የተቀበሉ 3000 ያህል የሚያህሉ ነፍሳት ተጠመቁ። ወደ ማኅበሩም ተጨመሩ። በጥቂት ቀናት ውስጥ ቁጥራቸው 5000 ደረሰ። በመሆኑም በዓለ ጰራቅሊጦስ የአዲስ ኪዳን የክርስቲያን ቤተ ክርስቲያን በይፋ የተመሠረተችበት ወይም ደግሞ የቤተ ክርስቲያን ልደት ዘ በርዝዴይ ኦፍ ዘ ቸርች ተብሎም ይታወቃል። መንፈስ ቅዱስ ሐዋርያትን ብርሃናውያን መምህራን፣ ፈዋሾችና የማይፈሩ ሰማዕታት አደረጋቸው። ከዚያች ዕለት ጀምሮ ወንጌል ከኢየሩሳሌም ተነስታ እስከ ዓለም ዳርቻ ድረስ በኃይል መሰራጨት ጀመረች። ሐዋርያት በየሄዱበት ሀገር በቋንቋቸው እያስተማሩ፣ ሙታንን እያስነሱ፣ ደዌያንን እየፈወሱ እግዚአብሔርን መንግሥት አስፋፉ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ በዓለ ጰራቅሊጦስ በታላቅ መንፈሳዊ ሥነ ሥርዓትና ማራኪ ሥርዓተ ማኅሌት ይከበራል። ዕለቱ ሁልጊዜ እሁድ በመሆኑ የሌሊቱ ማኅሌትና የቀኑ ቅዳሴ እጅግ ደማቅ ነው። በቅዳሴው ወቅት ልዩ የሆኑ የቅዱስ ያሬድ ዜማዎችና ምስጋናዎች ለእግዚአብሔር ይቀርባሉ። ከበዓለ ጰራቅሊጦስ ማግስት ጀምሮ ሰኞ ጾም ሐዋርያት የሰኔ ጾም ይገባል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ ዓለምን ለማስተማር ከመሰማራታቸው በፊት በጾምና በጸሎት ራሳቸውን እንዳዘጋጁ አርአያ በማድረግ በመላው የቤተ ክርስቲያን ምዕመናን ካህናት ይህንን ጾም ይጾማሉ። ክቡራን የአቤጊያ ቲዩብ ተመልካቾች ሆይ በዓለ ጰራቅሊጦስ የታሪክ ማስታወሻ ብቻ አይደለም፣ ዛሬም ለእኛ ለክርስቲያኖች ጥልቅ መንፈሳዊ መልእክት አለው። መንፈስ ቅዱስ ዛሬም በቅድስት ቤተ ክርስቲያን ውስጥ በምስጢራተ ቤተ ክርስቲያን፣ በጥምቀት፣ በሜሮን፣ በቁርባን አማካኝነት በሕይወታችን ውስጥ ይሠራል። እኛን ያጸናናል፣ ይመራናል፣ ከኃጢአታችንም ያነጻናል። በዚህ ታላቅ በዓል ልባችንን እንደ ሐዋርያት ማዘጋጀት ይኖርብናል። ክፋትን፣ ጥላቻን፣ መለያየትንና ክፉ ምቀኝነትን ከልባችን አስወግደን በአንድነት በፍቅር ስንኖር አጽናኙ መንፈስ ቅዱስ ጰራቅሊጦስ በሕይወታችን ላይ አድሮ ያጸናናል። የፍርሃትና የጭንቀት ሕይወታችንን ወደ ድፍረት፣ ወደ ሰላም ይለውጠዋል። የቅዱሳን ሐዋርያት በረከት፣ የመንፈስ ቅዱስ ጸጋና ረድኤት፣ የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ይህ ቪዲዮ ከተመቻችሁና መንፈሳዊ ዕውቀትን ካገኛችሁበት ላይክ በማድረግ እንዳትረሱ። ሌሎችንም የክርስቲያን ወንድም እህቶችን ይደርስ ዘንድ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ መንፈሳዊ አገልግሎታችንን ለመደገፍ ተጨማሪ መንፈሳዊ ቪዲዮዎችን ሁልጊዜ ለማግኘት ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።